ዋና ሚን ካራክተሩ ወይ ደግሞ በዚህ አክት በዚህ ስራ የተካነው ሰራተኛ ልንይዘው እጅ ከፍንጅ ተጠባበቅ እንገኛለን። ተዋገኘው ብዬ ያገባውስ እንደ ያለ ማት እንደ ያለ ጉድ ሰው የተለየ ሰው አገኘው ብዬ የሚገርም ጠንቃቃ ሰው ነበር። እንዳላበላሽ ምንድነው እንድታቸው እንዲቆርጥ አድርጌ ነው ቀብሬያቸው በቁማቸው የእናቴ አባት ወርስ እሱን ሰምቼ ሽጪ ይሸጥ ያስፈልገናል ለቢዝነስ ሰራበታለሁ ብሎ አሸጠኝ። እነሱም እናቴ አባታችን ቤት ከሌለ እዚህ ሀገር መኖር አንፈልግም ብለው ሁለቱ ውጪ ወጡ። አየሁ አይደል ምንድነው እነዚህ ደግሞ በቃ በቁም እንደሞትኩ ነው የቆጠሩ። እንደሞተች ነው የምንቆጥርሽ። እንደሞተች እህታችን አለ። ጤና ይስጥልኝ። ሰላም ነው። አንዳንድ ጥያቄ ፈልገን ነበር። አንዳንድ ጥያቄ ምን ነበር? አንዴ ወርዳ ሞተ ብሎ ሲነግረኝ እኔ እሱን አምኜ ነው ቁጭ ያልኩት። ሌላም ነገር ተጠራጥሬ ጥያቄ የሚያላነሳሁት እሱ ስለነገረኝ ነው። ለምን እኔ እሱን አምነዋለሁ። እንደ ወንድሜ ነው የማየው። ለእሱም እንደ ወንድሙ ነበር። ለዛ ነው እኔም ጭራሽ ሌላም ነገር ያልጠረጠርኩት። አሁን ቀይር ብሎ እንኳን እኔን ልጆቹን እንኳን ላይ ብሎ አያውቅም። የጓደኛውን የወንድሙ ልጆች የወንድሙ በለው በመኪናው በጥይት እንደተበሳሳብ እና ከመኪና ውስጥም ደግሞ በሻንጣ ሙሉ ብር ነገሩን ለመደምደም ያልቻሉበት ምክንያት ሽፍታ እንግዲህ ሲመጣ ሊሰርቅሽ ወይም ነገር ሊያደርግሽ ነው። እሱን ገለውት ሻንጣ ሙሉ ብር እና መኪናውን ነው ጥለው የሄዱት። እና ይሄ ለምን ሆነ? አንደኛው ፖይንት እንደውም ከሞተ በኋላ የሚገርምህ እኔ ማላቃቸው ድርጅቶች እኔ ማላቃቸው የገቢ ምንጮች እንዳሉት ሰማሁኝ። የታገዱም አሉ እንዳልኩ። ግን እኔ በቂ ለልጆቼም እስከ አድገው ራሳቸውን ችለው ሊቋቋሙበት የሚችሉ በቂ ነገር አለን። ባለቤቴ ከሞተ በኋላ ወደዚህ ከሞተ በኋላ ነው ስልክ የሚደወል በተደጋጋሚ። አዎ ከሞተ በኋላ የሚደወላል በተደጋጋሚ። ግን በፊት አልፎ አልፎ ነው። ከሆስፒታል ምርመራ በኋላ ሲወጣ የነበረው ሬሳ ሳየውና እሱ ነው ተብሎ የወጣው ሰው በቃ በጭራሽ የሚገናኙ ሰዎች አሉ። በዚህ ሰዓት ገንዘብ የማይገዛው ነገር የለም። የቤተ ክርስቲያን አባትም ይሁን ቄስም ይሁን ጳጳሱም ይሁን ምንም ዋቴቨር ሁሉም ቢሆኑ ገንዘብ የማይቀይረው ሰው የለም። ማቆ ነገር የለም። ከዛ ነገርኩት በቃ እርግዝና ተፈጠረ ምናምን ስለው ይሄማ የማይሆን ነገር ነው በቃ ይሄ ልጅ መውረድ አለበት ምናምን አለ። ታምራን ነገር አዙሮት ወደቀ። እዛው ቤተክርስቲያኑ ውስጥ አዙሮት ወደቀ። ተክሊሉ ላይ ነው ወደቀ። ስርዓተ ተክሊሉ ላይ ያው እየወጡ ያለ ለኮ ቤተክርስቲያኑ አዙሮ ወደቀ። እኔ ቢሞት አዙሮት ወደቀ። እንደገና አይገርመኝም። ቄሶቹን ባፋቸው በገንዘብ አፋቸውን ያዛቸው። ከዛ በኋላ አዎ እንደሱ ነው ምናምን ተብሎ ተረጋገጠ። ጋብቻው ተፈጸመ። ሄዶ ሐኪም ቤት አዎ ከዚህ ቤት ምንም አይነት ግንኙነት አላደረገም የሚል የድንግልና ሰርተፊኬት ይዘላቸው መጣ። በገንዘብ ማለት ነው። ይሄ ሁሉ ውሸት ነበር ማለት ነው። ወይዘሮ አዜብን ለማጥመድ የተጠቀመው ፕሮፓጋንዳ ነው ይሄ። yes እንደኛ እሱ በጣም እሷ ወዷት ስለነበረ በወቅቱ ማንም ሰው እንዲነካበት አይፈልግም ነበር። በጭራሽ እንድታመልጠው አይፈልግም ነበር። እኛ ወደ ቤተክርስቲያን ወደ እግዚአብሔር የተጠጋን ሰዎች ስለሆነ የመጣውን ነገር በጸጋ ወደ መቀበል ያው እሷ በጣም መንፈሳዊ ህይወቷ ላይ በጣም ጠንካራ ነች ማለት እንደዚህ እኔ እንደማወራው አይደለም። በጣም ከምለው በላይ ማለት ነው። ግን ያው በተክሊል በቁርባን ተጋቡ እንጂ እውነት ለመናገር እሱ እንደዛ አይነት ሰው አይደለም። እኔ አሁን እሱ ባለቤቴ የሚሰራበት ድርጅት ትንሽ አደጋ አጋጠመውና ህይወቱ አለፈ ብለው ነገሩኝ። አላሳመነኝም በሰዓቱ። ወይኔ ምንድነው ይሄ? ምንድነው? ተነሽ እና ቼክ ሳደርግ እንደዚህ 3 ወር እርጉዝ ነሽ ተብዬ ግራ ገብቶኛል። እኔ ሌላ ወንድ አላውቅም። እንደነገርኩ ቆራቢ ነኝ። ባለቤቴ ከሞተ ሰላም ውድ የስውር ሚዲያ ተከታታዮቻችን እንደምን አላችሁ? እኛ ደህና ነን። ሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቻችን ሰላማችሁ እጅግ ብዝት ይበልልን። እንግዲህ እኔ ከእናንተ ጋር መገኘው ናሁም ደረጀ ሲሆን
ዛሬ በጣም በአስደሳች ዜና ነው የመጣሁላችሁ። እንግዲህ ከዚህ ቀደም እንደምታውቁት አንደኛዋ ሰራተኛ ለቫኬሽን ወደ አርባ ምንጭ እንደሄደች ነበረ እና ዛሬ እንደሚመጡ መረጃዎች አሉ። በእኛ ሰዎች አማካኝነት ይህ መረጃ ደርሶናል፣ እየተከታተልናቸውም ነበረ። ዛሬ ደግሞ ለየት ባለ ጉዳይ መጥቼላችኋለሁ በአስደሳች ዜና። እንግዲህ ወይዘሮ አዜብ ደህንነት አስጨንቋችሁ በስልክም በውስጥ በቴሌግራም ስጠይቁልን ነበራችሁ። ዛሬ እሷ ቤት ተገኝቻለሁ። እንግዲህ ያው በሙሉ ጤንነት ላይ እንደምትገኝ ነው እያየን ያለ ነው። እስኪ ከእሷ ጋር አንዳንድ የሚኖረን ቆይታ ይኖራል። ተከታተሉን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆኑ። ውድ ተመልካቾቻችን እንግዲህ ከዚህ ቀደም በነገርናችሁ ክፍል መሰረት ወይዘሮ አዜብ በሰላም ወደ ቤቷ መመለሷና በሙሉ ጤንነት ላይ እንደምትገኝ ነግረናችሁ ነበረ እና ዛሬም ከእሷ ጋር ትንሽ የተወሰነ የሚኖረን ቆይታ ይኖራል። እስኪ ተከታተሉ። ወደ ፕሮግራሙ። አዜብ ወይ ናሆሜ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። እድሜ ለእናንተ። አሁንማ ደህና ነኝ። እንዴት ነው ጤንነትሽ? በምን ሁኔታ ላይ ትገኛለሽ? እግዚአብሔር ይመስገን በጣም ደህና ነኝ። በጣም ደህና ነኝ። በጣም ለውጥ አለኝ። ጥሩ ላይ ነኝ። አተረፋችኋት ነፍሴ እንጂ ሞቼ ነበረ። እኔማ እንደ ገጠመኝ ነገርማ መትረፌ የሚገርም ነው። እንግዲህ ያው ዶክተሮችን በነገሩ መሰረት ከዚህ በላይ እንደዚህ የሚያስደነግጥና የሚያስጨንቅ ነገር መቀነስ እንዳለብሽ እና ራስሽ ላይ መስራት እንዳለብሽ ይመስለኛል። ከለቅሶ በኋላ በጣም ራስሽን እየጎዳሽ ናቸው። ራስሽን እየተንከባከብሽ አይደለም፣ ውስጥሽ በጣም እየተጎዳ ነው። እንግዲህ እኛም የነገሩን ውጤት ዶክተሮቹ እና በደንብ ራስሽን መንከባከብ አለብሽ። እሺ እንግዲህ ሞክራለሁ፣ ግን እንደሰውም የሚከብድ ነገር ነው የገጠመኝ። እኔ ምን ላድርግ ብለህ ነው? እኔ በዛ ላይ ሰው የለኝ፣ ዘመድ የለኝ፣ ጓደኛ የለኝ። አንድ እሱ ባሌ ነበረ፣ እሱም ሞተ። እንዴት አይሰማኝ ብለህ ነው? ያለው ነገር ይከብዳል። በእርግጥ ግን አንዴ የሆነውን አሁን እዚህ ጋር አንቺ ለልጆችሽ ነው መኖር ያለብሽ። ያው እንግዲህ እዚህ ጋር አንቺ ራስሽን ትንከባከቢ፣ አንቺ ሲኖሪ ነው እነሱ መኖር የሚችሉት። ልክ ነው። እሱማ ትንሽ እንደውም አንደኛው ትንሹ ልጅ የመደናገጥ ነገር አምጥቶ ነበረ። እንዴት አይደነግጥም? በእናትህ አንድ እናቱ አባቴ አንድ እናቱን አጥቶ እንዴት ይኖራል ብለህ ነው? እኔ ደግሞ ምን ላድርግ፣ በቃ ከሰው የተለየ ነው የሚደርስብኝ ነገር ሁሉ ለአእምሮ የሚከብድ። ምን ላድርግ ብለህ ነው? በዛ ባሌ ሞቱ፣ በዚህ ነገር መፈጠሩ ያው ከዚህም የባሰ ነገር እኮ አለ። አይ ከዚህ የባሰ ምን ይመጣል ብለህ ነው? አሁን እኮ ሲመስለኝ እኔ እንደውም አንዳንድ ነገሮች ቦታ ቦታ እያዙልሽ ነው። እንግዲህ ቀደምም ስገባ የተወሰነ ነገር ጠይቀሽኝ ነበረና ቪዲዮአችንንም ሰሞኑን ስትከታተይ እንደነበረ አውቄያለሁ። እና እዛ ላይ ያለው ነገር ትንሽ ያስደነግጣል። በጣም ደግሞ የከበደ ነገር ነው የደረሰብኝ። እንግዲህ ማረጋለሁ ችለዋለሁ እንጂ ለልጆቼ ስል ግዴታ ነው ሆኖብኝ ነው እንጂ እሱ እንኳን ለሰው የማይገጥም የገጠመ ያለውን ነገር አንቺም ወደ ጤናሽ አገግመሽ ወደ ስራ መመለስ አለብሽ። ናሆም እድሜ ለእናንተ፣ በእናንተ ልፋት በእናንተ ጥረት አለው። መቼም ተረፍኩኝ ልጆቼ፣ እድሜ ለእናንተ ተረፍኩ። እናንተን አስቸገርኩ እንጂ እኔማ ምንም አይደለም። ይሄ የኛ የስራ አንዱ ድርሻ ነውና እንግዲህ ዛሬ አንቺን አንደኛ ላቀርብበት የተገደድኩት ምክንያት በዚህ ሁኔታ ሊሆንሽ ያው በተመልካቾች አስተያየት እና እንግዲህ እየደወሉም በውስጥ በቴሌግራም መስመርም ተጨንቆ በጣም ስላንቺ እየጠየቁን ነበር። የሚያዝንልኝ ሰውም አለ እና ለዛ ነው በቃ ግዴታ አንቺን ማየት ስለፈለጉና አንቺንም ማነጋገር እንዳለብኝ ስለነገሩኝ ነው እዚህ ጋር አንቺን ለማምጣት የተገደድኩት። እና ያው እንግዲህ እስኪ ለእነሱም ነገራቸው። ችግር የለም ደህና ነኝ በልልኝ። በጣም አመሰግናለሁ። እውነት በጣም እግዚአብሔር ይስጥልኝ። እድሜ ለእናንተ ተርፍ ያለው በልልኝ። አመሰግናለሁ። የእናንተን ውለታ እኔ መቼም አልከፍለውም። እንደምን ከፍለዋለሁ? የልጆቼ አምላክ እናንተንም ይርዳችሁ። ሌላ የሚባል እና እንግዲህ እስኪ ወደ ዋናው ጉዳያችን ስንገባ ማለት በዚህ ሁኔታ አንቺ እንደዚህ ማዋራ ጥሩ ይሆናል ብዬ አላስብም። ግን ደግሞ
እዚህ ጋር ተመልካቾች ያንቺን ደህንነት ያንቺን ጤንነት ማወቅ ስላለባቸው ነው። ሁለተኛ ደግሞ ስለሽ በዚህ ሰዓት ማወቅ የሌለብሽን ነገር ያው በቪዲዮቹ ላይ ምናምን ቀድመሽ ስላየሽ ነው እንጂ ይህንን ነገር ላንቺ መናገር ተገቢ ነው ብዬ አላስብም። ኧረ ዱብዳ ነው የወረደብኝ ለሰማይ ለምድር የከበደ ነገር ዘንድሮ ስንሰማ ያላሰብነው ነገር ዘንድሮ የገጠመኝ ነገር ለሰው አይገጠም ለማንም አይገጠመው። ሌላ ምን ይላል ዘንድሮ እኔ ላይ እኔ ምን እንዳረኩኝ እኔ ሷሚ ሰላይ ነበርኩ ነገር ማት እኔ እንዴት እችላለሁ? ለጤናሽ አይደለም ያው ዶክተሩም ያለውን ሰምተሻል አይደለ? ምን ላድርግ ብለህ ነው? አሁን እዚህ ጋር እኮ አንቺ ማንም ሰው እንደሌለሽ እናውቃለን። እሱን ያየነው ነገር ነው። ለዛ ደግሞ ጠንክረሽ ለልጆች መኖር አለብሽ አንቺ። እሱ ግድ ሆኖብኝ እንጂ በቃ ለዛ ስትይ አሁን እዚህ ጋር አንቺ ጠንክረሽ አልነበረም። መኖር ይሄው ኑሮ ነው ብለህ ነው ይሄው እንደው ለልጆች ይሁን። እሺ ተናክራለሁ። አይዞሽ። እሺ ያው እንግዲህ እኛም ነገሮችን ጠለቅ ብለን ለማጣራት እየሞከርን ነው እና ያው በጣም የከበደን ነገር ደግሞ አሳጋ ሰራተኛዋ ማውራት አለመቻሏ ያው እንግዲህ የተወሰነውን አይተሻል ብዬ አስባለሁ። ወይዘሮ ያዘው አይደለ? አይቼዋለሁ እያለቀስኩም ቢሆን አይቼዋለሁ። እኔ እምነት የጣልኩበት ሰው አገኘው ብዬ ያገባሁት ሰው እንዲህ ያለ ማት እንዲህ ያለ ጉድ እኔ ሰው የተለየ ሰው አገኘው ብዬ እኔ የሚገርም ጠንቃቃ ሰው ነበርኩ። አታለለኝ። እሱ እዚህ ጋር ኮልሽ አንድ ነገር እኛም የተገነዘብነው ነገር ቢኖር ያው ጓደኛውም ያለን ነገር አለ እዚህ ጋር ያው ከልቡ ስለፈለገሽ ከልቡ ስለተመኘሽ አይ ምን ዋጋለው እዛ ጋር ማይከፈል ማይደረግ ነገር አድርጎ አንቺን ወደ እጁ ያስገባው ምን ዋጋለው ብለህ ነው? አይ ከሰው ከዘመድ ከጓደኛ ለይቶኝ ከወንድም ከእህቴ ለይቶኝ እኔም ሰው አገኘው ብዬ ነበር ነገር መስሎኝ ነበር። እኔማ እንዴ ያለ ጉድ ይሰራኛል ብዬ መቻስ አይዞሽ ልጅ ተረጋጊ። ትንሽ እኔ ግር ያለኝ ነገር ወይዘሮ አዜብ እንግዲህ ወንድምና እህቶችሽ እንዳሉ መሆኑን እየነገርሽኝ ነው። ግን ያው በቦታው አንድም ብቅ ያለ ሰው አልነበረም። ትንሽ እኔ ግር ያሰኝ ነገር ያው በእኛ ሰዎች አማካኝነት ያው አስተማሚም ቀጥረን ነው እየተመላለሰንም ቼክ ስናደርግሽ ነበር። አንዳንድ ነገርም ስናደርግ ነበር። አልፎ ተርፎ ያው ጎረቤት እንኳን እኮ ብቅ ማለት ነበረበት። እሺ እኔማ ሰው አገኘው ብዬ ወንድምማ ነበረኝ ምን የመሳሰለ ወንድምት ሰው አገኘው ብዬ እሱን ከሱ ጋር ተጣብቄ ነው እንጂ ታይ ሲሉኝ አይሆንሽም ይሄ ሰው አይሆንሽም ሲሉኝ አልሰማ ብዬ እሱን መርጬ እነሱም ያው ማንም ያለ ዘመድ ቀረው አይጠይቁኝ አይፈልጉኝ ለሱ ብዬ እሱን መረጥኩኝ። ምን ያርጉ? እኔ እኮ በእነሱም አልፈርድም። ለምን እኔ እሱን መረጥኩ ከነሱ ከእናቴ ልጆች እሱን መርጬ ሰው አገኘው ብዬ እኔማ እነሱ አውቀውት ነበር። ይኸውልህ ምን አይነት ባለጌ ሰው እንደሆነ አውቀውት ነበር። እኔ ነኝ እምቢ ብዬ እንጂ ሰው አገኘው ብዬ ለልጆች አባት የሚሆን ለእኔም ወንድም የሚሆን ባል የሚሆን መስሎኝ ለዛ ነው አሁን አጠገቤ የሌሉት እንጂ ምን የመሳሰሉ ወንድም እህት ነበር። ለዛ ነው ብቻዬን የቀረሁት እሱ መርጬ ነው። ያው እንግዲህ እዚህ ጋር እኮ ምንም ቢሆን እዚህ ጋር ወንድሞችሽ ናቸው። እዚህ ጋር አንቺ ታምሽ እያወቁ ወይ እዚህ ጋር እስክትሞች አይደለም እኮ የሚጠበቁ አይደለም ግዴታ እንኳን እኮ መጥተው መጠየቅ ቼክ ማድረግ ነበረባቸው። አይ እኔ አንጀታቸው እንዲቆርጥ አድርጌ ነው ቀብሬያቸው በቁማቸው የእናቴ አባት ወርስ እሱን ሰምቼ ሽጪ ይሸጥ ያስፈልገናል ለቢዝነስ ሰራበታለሁ ብሎ አሸጠኝ። እነሱም እናት አባታችን ቤት ከሌለ እዚህ ሀገር መኖር አንፈልግም ብለው ሁለቱ ውጪ ወጡ። እነዚህ ደግሞ በቃ በቁም እንደሞትኩ ነው የቆጠሩ። እንደሞተች ነው የምንቆጥርሽ እንደሞተች እህታችን አሉ። ለዛ ነው
ለዛ ነው ተስፋ ቆርጠውብኝ በአንጀታቸውን ብቆርጠው ነው። ለዛ ነው ያለ ሰው አስቀረኝ። ብቻዬን ቀረሁ። ከወንድም ከእህቶች ከዘመድ ሁሉም ዓይንሽን ላፈር አለኝ። ለዛ ነው እስካሁን በቃ ንዴታቸውም አልበረድም መሰለኝ። ሊያዩኝ አይፈልጉም፣ ሊጠይቁኝ አይፈልጉም፣ ልጆቼን ማየት አይፈልጉም። ነገሩ ምን ያርጉ አልፈርድባቸውም። ያደግንበትን ቤት አፈር ፈጭተን ያደግንበትን ቤት ነው። ስንት ትዝታ ስንት ያሳለፍንበትን ቤት ይሸጥ ስል በቃ አንጀታቸው ተቆረጠ። ተስፋ ቆረጡብኝ፣ አዘኑብኝ። ቢሉኝ ቢሰሩኝ አልሰማ ብዬ እኔ እሱን ሰው ብዬ ሰምቼ እና ለዛ ነው እልሃለሁ። እንግዲህ አሁን እኔ አንድ ልልሽ ነገር የምፈልገው ነገር ወይዘሮ ዜብ አንዴ ያው የሆነ ሆኗል። ያው ምንም ነገር ተደብቆ እንደማይቆይ ነው። ስለዚህ ከዚህ በኋላ አንቺም በደንብ አገግመሽ ወደ ጤናሽ ተመልሰሽ ገና ብዙ የምንሰራቸው ስራዎች ይኖራሉ። ያርግልኛ ግዴታ የባልሽን ገዳይ ትክክለኛ ገዳዩን ግዴታ መያዝ አለብን። ለልጆቼ ስላደረገዋል ለሱ እንኳን አይገባውም ነበር። አንቺ ደህና ስትሆኚ ነው በዚህ ሁኔታ ውስጥ ሆነሽ ምንም የምናደርገው ነገር አይኖርም። ተነክራለሁ። እሺ ለልጆቼ ደህና ሆኚ ነው ብዙ የምንሰራቸው ስራዎች ይኖራሉ። እኔማ ገዳዩን ባውቀው መቼስ ምንም መጥፎ ሰው ቢሆንም ያው እንግዲህ እንደሰማሽ በእኛ ጥርጥር መሰረት ያው ትንሽ ከ175% ለእኛ ተጠርጣሪ የቤት ሰራተኛዋ ናት። ትንሽ በሷ በኩልም ግር ያለን ነገር አለ። በጣም ጭምት የሆነች ሰውና በጣም ጥንቁቅና ማታወራ አይነት ሰው ናት። እኔ ስሜት ጠረጠርኳት። ልጅ አንገቷን ደፍታ ጉድ ሰራች። እኔ እንደ ለእኔ ለምዶብኝ ሰራተኛ ያሳዝነኛል። እኔ አንጀቴን ሰፈሰፋል፣ ለእነሱ ያሳዝነኛል። እንደ ራሴ ነበር የማያቸው። ጉድ ሰራች። አንገቷን ደፍታ አትናገር አትጋገር። እንዴት ልጠርጥራት? ጉድ ሰራች። ዘንድሮ እኔ የማይክደኝ ሰው የለም። እጄ በልቶ ጠጥቶ ዘንድሮ እኔ ላይ ነው መቼ ሁሉ ነገር። ያው እስኪ ቤት ውስጥ በነበረችበት ሰዓት ላይ ምን አይነት ጸባይ ነበር የነበራት? አረሷ ጭምት ናት። ምንም ወይ ጉድ እንኳን የሁሉ ታሪክ ልትሰራ ይቅርና እንደው ቀና ብላም አታየኝ ነበር። በቃ የታዘዘችውን ትሰራለች፣ ልጆቹን ትንከባከባለች፣ ቤቱን በቃ አንገቷን ደፍታ ነው የኖረችው። እኔ እንዴት ጠረጥራታለሁ? ብዙ አመት ነው እንግዲህ አንቺ ቤት የሰራችው። የሁሉ አመት አንቺ ቤት ሰርታ ምንም የሚያስጠረጥር ነገር ያየሽው ነገር የለም። በዛ ላይ አንቺ ሲቀጥል ደግሞ በጣም የገረመኝ ጸባያ ምንም የሚያስጠረጥር ነገር ነው ያልተገኘበት። ኧረ እኔ ምንም ትልቁ የሚያስጠረጥረው ነገሯ በቃ ባልሽ ወደ እሱ ሀገር ሲሄድ እንደ መሞቱ ነው። ግን በጣም ግራ የገባኝ ነገር እኔ ይህ ሁሉ አመት አንቺ ቤት እየሰራች ምንም ነገር አለማግኘትሽ እንዴት ብዬ ነገርኩ። እኔ ሲጀመር ሰው አምናለሁ እውነት ለመናገር። ሲቀጥል እሷ ምንም የሚያስጠረጥር አንዲት ነገር እንግዲህ ስንት አመት አብራኝ ስትኖር አንዲት ነገር ፍንጭ የለም። በዋናው ጉዳይ ግን እኔ ባለቤቴን በጣም ነው የማምነው። በጣም መንፈሳዊ ሰው ነው ነበር የሚመስለኝ። እኔ ምንም እንዴት ልጠርጥራት ብለህ ነው? እሷ በቃ ጭምት አንገቷን ደፍታ ነው ጉድ ሰራች። ምንም የሚያስጠረጥር ነገር የላትም። ብዙ አመት ነው መቃት፣ ብዙ አመት ነው እኔ ቤት ሰራችው። አንገቷን ደፍታ ሊኖረች። እሱ ደግሞ በተለይ ደግሞ እሱ ነው ማምነው። ለምን በተክሊል የተጋባ ነው። ሁሌ እግዚአብሔርን ቃል የሚነግረኝ መምህሬ በለው። እሱ በቃ እንዴት ብዬ ነው እሱን የምጠረጥረው? ታማኝ ነው። ምንም ነገርን ያግኝቼበት አላውቅም። እንዴት ብዬ ልጠርጥር? በተለይ እሱን ነበር ማምነው። እሷም ደግሞ እንደዛው የሚያስጠረጥር ነገር አይቼበት አላውቅም። እኔም ሰው አምናለሁ። ለዛ ነው መሰለኝ እንግዲህ ትንሽ አብሶ በሷ በኩል ያለው ነገር በጣም ነው ግራ የሚያጋባው። በጣም እንጂ እሷ ሀገሯ ላይም የተወሰኑ የኛ ሰዎች ልከን ለማጣራት እየሞከርን ነው ያለውን ነገር። ያው እንግዲህ አንድ ሰው ከቤት ሰራተኛነት ተነስቶ ያን ሁላ ንብረት ሊያፈራ አይችልም።
እንዴት ብሎ እንዴት በዛ ላይ ደግሞ በጣም የሚገርመው ነገሯ ከሷም ብዙ በጣም እየተቆጣች ነው ለማውራት መሞከረው ጭራሽ ምንም የማውቀው ነገር የለም ምናምን ብለ አሁን በእኛ ቁጥጥር ስር ትገኛለች ግን ምንም ማስረጃ ልናገኝባት አልቻለም ምንም ማስረጃ የልብ ልብ ተሰማታ ምን ታርክ ብሩ ልቧን አሳበጠው ሌላ ምን ይባላል እንግዲህ እንግዲህ እስኪ ወደኋላ መለስ ስላርግሽና በዛ ሰዓት ባለቤትሽ ሞተ እንደተባለ አንቺ የምታውቂው በምግብ መመረዝ ወይ በፉድ ፖይዘን ነው አይደለ? የዛ ሰዓት አንቺ ቢያንስ እንኳን ያው ልክ ነሽ ሞተ ድንገተኛ ሞት ሲባል በጣም ያስደነግጣል ግን ለምን የሚልኩ ጥያቄ ይመጣል ጭንቅላትሽ ውስጥና በደንብ ቼክ ለማድረግ አልሞከርሽም ያንን ነገር? እኔ እንዳልኩ ነው እኔ ምንም አውቀው ነገር የለም እኔ ልቤ ሰው ያምናል የሚገርምህ እኔ ብዙ እንደዚህ ተንኮል ይሄ መጠራጠርም የለብኝም በተፈጥሮ ሲቀጥል ጓደኛው ነው የነገረኝ እኔ እንዴት እጠራጠራለሁ ምንም የምጠረጥረውም ነገር ከዛ በፊትም ይከብዳል እዚህ ጋር ሞት እኮ ትልቅ ነገር ነው በአንዴ ማመን ይከብዳል በጣም ደንግጠን ነበር በጣም ደንግጬ ነበር እኔም ልጆች ሌላ ጓደኛው ሲነግረኝ ደግሞ ሌላ ነገር እንዴት ልጠራጠር አመንኩ በቃ የተነገረኝን አምኜ ተቀብዬ ነው የኖርኩት ምንም ጭንቅላቴ ውስጥ የመጣ ጥርጣሬ የለም ያው ከጓደኛው ጋር የተወሰነ ቆይታ ለማድረግ ሞክረን ነበረ እና አንቺም ስትኝ የነበረው ነገር ነበር ባለፈውም በመጀመሪያ ቀን የተገናኘን ሰዓት የእሱ ጓደኞችም እንደዚህም መተው እንደዚህ በስትክክል እንኳን ከለቅሶ በኋላ የጠየቀኝ ያጽናናኝ ሰው የለም ብለሻል እኛ ደግሞ እዚህ ጋር የገዛ ጓደኛው የነገረን ነገር ያው ከጓደኝነትም በላይ እንደ ወንድም እንደሆኑ ነው አንዳንድ ነገር የነገረን ትንሽ እቺ ነገር ተሰጥቶ ነበር ባለቤቴ በህይወት እያለማ ቤተኛችን ነበር ከቤታችንም አይጠፋም ለሱም አማካሪው ነበር መካሪው ነበር ለኔም እንደ ወንድም የማየው እሱ አንድ ነገር ከመከረው እሱ የሚቀበል ባለቤቴ የሚቀበላል ደስ ብሎ ነበር የምንቀበለው ለምን እሱ በመንፈሳዊ ህይወቱም ጠንከር ያለ ሰው ነው ምክሩም ጠቃሚ ነበር ከቤታችንም አይጠፋ ነበር አሁን ምን እንደሆነም አላውቅም ሞተ ብሎም ሲነግረኝ እኔ እሱን አምኜ ነው ቁጭ ያልኩት ሌላም ነገር ተጠራጥሬ ጥያቄም ያላነሳሁት እሱ ስለነገረኝ ነው ለምን እኔ እሱን አምነዋለሁ እንደ ወንድሜ ነው የማየው ለእሱም እንደ ወንድሙ ነበር ለዛ ነው እኔም ጭራሽ ሌላም ነገር ያልጠረጠርኩት አሁን ቀይር ብሎ እንኳን እኔ ልጆቹን እንኳን ላይ ብሎ አያውቅም የጓደኛውን የወንድሙ ልጆች የወንድሙ በለው በቃ አንድ ቀን እንኳን እኔ ታምሜ እንደው እንዴት ናችሁ ምን ሆናችሁም ብሎ አንድ ቀን ጠይቆን አያውቅም ለበዓልም እንኳን አደረሳችሁ ብሎ አያውቅም እንዴት እንደተቀየረ ይገርመኛል በቃ ልውጥ ነው ያለብን ሰው እንዲቀየራል ለካ ልጅ በጣም ነው የተቀየረው ከሱ ጋር ባደረግነው ቆይታ መሰረት እሱ በዛ ሰዓት ከሆስፒታል ሬሳው በወጣ ሰዓት ፊቱን ሳየው ከሱ ጋር የመመሳሰል እድል አለው እንጂ የአንቺ ባለቤት ወይም አቶ ኤልያስ እንዳልነበረ ያቅ ነበር በዛ ሰዓት ግን እሱ ያልነገረሽ ምክንያት በሰዓቱ ሞተም እንደተባለ ትንሽ ታመሽ ነበር መሰለኝ እና ያ ነገር ድጋሚ እንዳይፈጠርና በራሴ መንገድ ነገሮችን አጣራለሁ ብሎ ስላሰበ ነው ይሄን ነገር ያልነገረሽ በስተመጨረሻም ግን በሽፍቶች እንደተገደለ ያቅ ነበረ ተተኩሶበት እንግዲህ ለኔ ምንም የነገረኝ ነገር የለም እኔ እንዴት ላቅሻል እሱ የነገረኝን አምኜ ነው ቁጭ ያልኩት የሁሉ ዘመን እንጂ እኮ እኔም ማወቅ ነበረብኝ ልጆቹ ማወቅ አለባቸው አባታቸው እንዴት እንደሞተ እና ይሄንን ነገር እንዴት እንደዚህ ያደርጋል እንዴት ሰው የስንት ዓመት ጓደኛ በራሱ መንገድ ለማጣራት እየሞከረ ስለሆነ ግን ደግሞ አጣርቶም የደረሰበት ነገር የለም እኛም በጣም የከበደና ከምንም ነገር በላይ ግራ የገባን ነገር ወደ አንቺ ሰራተኛ ሀገር ወደ ሸነው እየሄደ በሽፍቶች መገደሉ ከዛ በላይ ከመገደሉም በላይ ደግሞ በጣም የተጠና ስራ መሆኑን የምታውቂው አንድ የጣሉት ማስረጃ የለም አንድ በዘረፋ መልክ አስመስለው
ነው ተኩሶ የገደሉት። እንግዲህ በዛ ሰዓት ቦታው ላይ በነበሩት የአካባቢ ፖሊሶች ጥናት መሰረት እኛም ከነሱ ስለዚህ ኬዝ ጠይቀናቸው ማስረጃም ሊሰጡን ችሏል። በቦታው ምን ምን እንደተፈጠረ ምን ምን እንደተደረገም ነገር ሆናል እና ቪዥዋል ላይ ለማድረግ ያክል በመኪናው በጥይት እንደተበሳሳ እና ከመኪና ውስጥም ደግሞ በሻንጣ ሙሉ ብር ካሽ ነው እንግዲህ ካሽ ወደ 3,500,000 ምናምን እንደተገኘ 3 ሚሊዮን ማለት ነው። በቦታው ላይ የነበሩ ፖሊሶች የአካባቢ ፖሊሶች ባደረጉት ጥናት መሰረት ግን እነሱም ሽፍቶች ናቸው ብለው ነገሩን ለመደምደም ያልቻሉበት ምክንያት ሽፍታ እንግዲህ ሲመጣ ሊሰርቅሽ ወይም ነገር ሊያደርግሽ ነው። እሱን ገለውት ሻንጣ ሙሉ ብር እና መኪኑን ነው ጥለው የሄዱት እና ይሄ ለምን ሆነ? አንደኛው ፖይንት ሽፍታ ሊዘርፍሽ ወይም ነገር ሊያደርግሽ ነው የመጣው እና ደግሞ በዛ ሰዓት ከሱ ጋር አብሮ የነበረ አንድ ተጨማሪ ሰው እንደነበረም ማስረጃዎች ይናገራሉ። ከሱ ጋር አንድ ተጨማሪ ሰው እንደነበረ ያ ተጨማሪ ሰው ግን ማን ነው የሚለውን ነገር ነው ማስረጃ ማግኘት ያልቻለው። በደንብ አሻራም ለመሰብሰብ ተሞክሮ ነበረ። እኛም የሰጡን የወረቀት ወይም የማስረጃ ጽሁፍ ለማየት ሞክረን ነበረ። ምንም አሻራ አልተገኘም። ግን በሰዓቱ ቦታው ላይ አንድ ሰው እንደነበረ ቦታው ይናገራል። ግን ምንም አይነት የጣት አሻራ ሊገኝ አልቻለም። እኛም እንደዛ ብለን ያስብነው ግን ማስረጃ የለም። ስለዚህ እኛም እዚህ ጋር የደመደምነው ነገር ቢኖር ይሄ ሰውዬ በሽፍቶች ሳይሆን በቅጥር ነፍሰ ገዳዮች እንደተገደለ ነው እያሰብን ያለ ነው። ምክንያቱም እንዳልኩሽ ነው ሽፍታ ሊዘርፍሽ ነው የሚመጣው። የሆነ ነገር ካላየብሽ ሲጀመር ከመሬት ተነስቶ ሊገልሽ አይመጣም። እዛ ጋር ወደ 3 ሚሊዮን ብር ካሽ በሻንጣ እያለ ያኔ መሰለ መኪና እያለ እሱን ገሎት መኪናው በጥይት ተመታቷል። መሄድ ማለት ይሄ የተጠና ስራ ነው። ሆኖም በዚህ ላይ ጥብቅ ክትትል እናደርጋለን። እኔም ያንቺ እንደና መሆን የፈለኩት አንዳንድ ቦታ ላይ ስለምታስፈልጊኝ ነው እና ይሄን ሰው ማንነቱን ግዴታ መድረስ አለብን። አንቺ የባለሽን ገዳይ አውቀሽ ውስጥሽ እንዲረጋጋ ነው የምንፈልገው እኛ። እኔ በተለይ ከኔም በላይ ልጆቼ የአባታቸውን ገዳይ ማወቅ አለባቸው ብዬ አስባለሁ። በተለይ እነሱ እንጂ የኔን ነገር እኔ እሱ ብዙ ነገር ማመኘው እሱ ግን ያደረገውን ተመልከት። ከሰራተኛ ጋር ተከትሎ ገጠር ድረስ የቤቱን የልጆቹን ንብረት ገንዘብ ይዞ እየሄደ እንግዲህ በገንዘብ የተጣላቸው ይሆናል የደፉት። እኔ ምን አውቃለሁ። ዞሮ ዞሮ ለልጆቼ ስል መቼም የአባታቸውን ገዳይ ማወቅ አለብኝ። እኔም አለብኝ እነሱ ማወቅ ስላለባቸው እንጂ ግዴታ ወንጀለኛውን ግዴታ በህግ መቀጣት አለበት። በጣም እኔም ከእንግዲህ ምን ህይወት አለኝ ብለህ ነው ለልጆቼ ነው የምኖረው። እነሱ የአባታቸውን ገዳይ ማወቅ አለባቸው። የአባታቸው ንብረት አሁን እኮ ንብረቱም ስራው ምን እንደሆነ እኮ ሁሉ አልታወቅም። በቃ ግራ የገባው ነገር ሆነ እኮ ጭራሽ ተወሳሰበ ነገሩ። እኛም እኔ እንደው የድሮ አምኜ የምኖረው በሰላም ይሻለኝ ነበር። የሚገርም እንደ ሁሉ መዓት በአንድ ሰው ላይ ሁሉ መዓት ይደርሳል። እኛም ትንሽ ወደ የባንክ ስቴትመንት ምናምን ለማየት ሞክረን ነበረ። ከፍተኛ የገንዘብ ዝውውር ሲደረግ ነበር በእሱ ስም። ማለትም ከሱ ወደ ማንነቱ የማይታወቅ ወይ ወደ ወንድ አካውንት ስም ነው ሲዘዋወር የተደረገው። ይህንን ግን በደንብ እስክናጣራ ድረስ በሚስጥር ምን ይዘው ይሆናል። በተጨማሪ እንግዲህ ወይዘሮ አቶ ኤልያስም ወይም ባለቤትሽን ምን ያህል የስራ ዘርፍ ላይ አለ ወይም ምን የሚያንቀሳቀሰው ነገር አለ ብለን ለማጣራት ሞክረናል። ያው አንቺ ከነገርሽን በተጨማሪ በጣም ብዙ ስራዎችና ብዙ ካምፓኒዎች እንዳለ እንደነበሩት እና እንደሚሰራም ደርሰንበታል። ይህን ነገር አንቺ ታቂ ነበረ? ሜቢ የዛኔ ስነግሪኝ ረስተሽው ከሆነ ብዬ ነው። እኔ ምን ነገር እኔ ብዙ ነገር ውስጥ ያለ ይመስለኛል ሳስበው። እኔ ያለኝ ነገር እሱ የሚሰጠኝ በቂ ነው። ምንድነው የምትሰራው ያኛው ምንድነው ብዬ እንደዚህ አጥብቄም ጠይቄው አላውቅም።
ለምን ከበቂ በላይ ስላለ ማለት ነው። እሱ አንዴ ቡናም ኤክስፖርት እንደሚያደርግ ሌላም ድርጅት ሌላም ብዙ ስራ እንደሚሰራ ነው ማቀው። ግን እኔ ምንድነው ብዬ አጥብቄ ጠይቄው አላውቅም። ቢካዝ ያለን ነገር በቂ ነው፣ ከበቂ በላይ ስላለን እና ምን ውስጥ እንዳለ አላውቅም። እንደውም ከሞተ በኋላ የሚገርምህ እኔ ማላውቃቸው ድርጅቶች እኔ ማላውቃቸው የገቢ ምንጮች እንዳሉት ሰማሁኝ። የታገዱም አሉ እንዳልኩ። ግን እኔ በቂ ለልጆቼም እስከ አድገው ራሳቸውን ችለው ሊቋቋሙበት የሚችሉ በቂ ነገር አለን። ስለዚህ የታገዱትም እኔ ያልከታተልም። ለምን የራሴን ድርጅት ከፍቻለሁ፣ ያለን ነገር በቂ ስለሆነ ማለት ነው እንጂ ብዙ የታገዱም ስራዎች አሉ። አላውቀውም፣ ስራዎቹ ብዙ ናቸው፣ ሁሉንም አላውቃቸው። እንግዲህ እኛም እንደነገርኩ ቅድም ስቴትመንቶቹ ምናምን እሱን ለማየት ሞክረናል። ግን እሱ ሊሞት አካባቢ ሲል ብዙ የገንዘብ ዝውውር እንዳደረገ ደርሰንበታል። ግን ወደ ማን ነው የሚለውን ነገር ከፍተኛ ክትትል እያደረገ ነው። ወደ ወንድ ግለሰብ ነው የገንዘብ ዝውውር ሲደረግ የነበረ እና በጣም ብዙ ስራዎችም እንደሚሰራ ብዙ ካምፓኒዎችም እንደነበሩ ደርሰንበታል። እነሱም አሁን ላይ በመዘጋታቸው እንደተዘጉ ነው መረጃዎች የሚናገሩት። እንደነገርኩ በቃ የሰው እኮ አላውቀውም። እኔ የማውቀው መሰለኝ እንጂ እኔ በተክሊል ያገባሁት በቃ ፈሪሃ እግዚአብሔር ያለው መልካም ሰው አገኘው ብዬ ነበር ያገባሁት። አሁን ግን ጉዱ ሲወጣ ሌላ ወንጀለኛ፣ የማላውቀው ወንጀለኛ ሰው ነበር ለካ አግብቼ የምኖረው። የሚገርም እና የሚወጣው ነገር ሁሉ እኔ የማላውቀው ሰው ነው፣ ጭራሽ የማላውቀው ሰው ነው። እና ወንጀል ቢሰራ ሰው ቢገል ምንም አይገርመኝም። ለምን የምሰማው ነገር ስራ እሱ ይሰራል ብዬ የማስበው ሌላ፣ እሱ የሚገባበት ነገር ሌላ። ምንም ማላውቀው ሰው ነው የሆነብኝ፣ ጭራሽ ማላውቀው ሰው። ልጆች አባት ተክሊል ያገባው ሰው አይመስልም፣ ማላውቀውም። እና ምንም ነገር ውስጥ ቢገባ አይገርመኝም ልልህ ነው። አዎ እንግዲህ የእነዚህ ሁሉ ንብረቶች ባለቤት በኢሳት አንቺ ነሽ እና ይህንን በጥብቅ ክትትልና በተወሰኑ ስራዎች መሰረት እነዚህ ንብረቶች ለአንቺ ነው ማስመለስ ያለንብን። ምክንያቱም የንብረቷ ባለቤት አንቺ ነሽ እና በዚህም ሀሳብ እንዳይገባሽ በደንብ ተከታትለን ያለውን ነገር የምናሳውቅሽ ይሆናል። እሺ እኔማ ምን አቅም አለኝ እንግዲህ፣ እናንተ ካገዛችሁኝ መቼም ብርታት ይሆነኛል እንጂ እኔ እንኳን ትቼው ነበር፣ ሁሉን ነገር ትቼው በቃ ልጆቼን ማሳደግ ነው የምፈልገው። ይሄ አንቺ ሀቅ ነው፣ ምንም የሚተው ነገር የለም። እዛ ጋር ማንም በሚያገባው ተነስቶ የንብረት ሊበላ ወይም ሊወስድ አይገባም። እዚህ ጋር ያለሽው አንቺ ነሽ ባለቤቱ። ብቻዋን ናት ብለው ነው፣ ብቻዋን ናት ብለው ችግር የለም። እኛ ከጎንሽ ያለን፣ የሚደረገውን ነገር እያደረግን መመለስ ያለበትን ነገር እናስመልሳለን። ምንም የሚያጨናንቅሽ ነገር የለም። እኔም ውለታችሁን ለመክፈል ያብቃኝ። እንደው የእናንተን ነገር እውነት እግዚአብሔር ውለታችሁን የምከፍልበት ቀን ያምጣል። ሌላ በጣም አመሰግናለሁ። አንድ እና የመጨረሻ ጥያቄ ላረግብሽ የምወደው ነገር እንግዲህ ባለፈው የተፈጠሩትን ነገሮች ለማመን የሚከብዱ ነገሮች አይተናል። ወንድ መስሎ የቤት ሰራተኛ መስሎ ያደረጉንም ነገሮች አይተናል እና በዛ መሀል እንግዲህ አንቺ ባላወቅሽው መንገድ ነፍሰ ጡር ነሽ፣ አግኝተሽዋል ራስሽን እና አሁን ጽንሱ በምን አይነት ሁኔታ ላይ ይገኛል? እሱማ ሳስበው ራሱ ይዘገንነኛል። የገጠመኝ ነገር ፈጣሪ ከጉዳ ወጣኝ። ግን እንዴት እንደሆነ አላውቅም። ስወድቅ መሰለኝ ግን የተፈጠረው ዶክተሮቹ ወርዷል አሉኝ። ወርዷል ብለውኛል። የለም ጽንሱ አሁን የለም፣ ተቋርጧል። ማለት የዛ ሰዓት ይሁን እንዳየሽው ራስሽን ስተሽወደቅሽ ሰዓት ነው የተፈጠረው ነገር መሰለኝ። ዶክተሮቹ እንደዛ ነው ያሉኝ። እንደዛ መሰለኝ የተፈጠረው። እሺ እንግዲህ ፈጣሪ ያለው ነገር ነው የሚሆነው። ወይዘሮ ዋዜ እሺ አሁን እንግዲህ ከአንቺ የምንፈልገው ነገር በደንብ እንድታገግሚ፣ ወደ ጤናሽ እንድትመለሺ እና የባልሽን የቀሩትን ንብረቶች የማስመለስ ስራ ነው የሚሆነው የኛ። ለዚህ ደግሞ የአንቺ ከፍተኛ እገዛና እርዳታ ያስፈልገናል። ደህና ነኝ፣ እበረታለሁ። እናንተ እንኳን እንደዚህ እየደገፋችሁ ለልጆቼና ለእናንተ ስል መቼም ራሴን
እንደምንም አጠነክራለሁ። እሺ እንግዲህ ያው ወይዘሮ አዜብ ያው ያለ ምክንያት አላገናኘ ነው። ያው ያለ ምክንያት ይህ ሁሉ ተቀብሮ ተደብቆ የነበረ ሚስጥር እንደዚህ እንድናውቅ አላደረገ ነው እና ዞሮ ዞሮ ሁሉም ነገር ላይ እንደርሳለን። የባልሽ ገዳይ ላይ እንደርሳለን። አንቺም የሚገባሽን ነገር መታገኝ ይሆናል እና በሙሉ ጤንነትሽ እንድትመለሺ ደህና እንድትሆኚ የኔ አንዱ ምኞቴ ነው። እንግዲህ በጣም ማለት ከምልሽ በላይ ነው ተመልካቾች ስላንቺ ተጨንቆ በጣም ሲጠይቁ ነው የነበሩት። ለነሱም ምስጋና እንድትሰጫቸው ፈልጋለሁ። እግዚአብሔር ይስጥልኝ በልልኝ። አንተንም እግዚአብሔር ይስጥ። መቼም ፈጣሪ ደካማነቴን ብቸኝነቴን አይቶ ነው እናንተን ይጣለልኝ። እግዚአብሔር ይስጥልኝ። እግዚአብሔር እድሜ ልክህን እንደው የልብህን መሻት ይፈጽምልህ። ሌላ ምን እላለሁ? አንተ ያደረክልኝ ነገር ማንም ወንድም እንኳን የእናት ልጅ እንኳን የማያደርገውን ነው። በዚህ ዘመን ሰው እንዲህ ለሰው ተጨንቆ ተጠቦ እንዲህ አይነት ውለታ ይውላል ብዬ አስቤ አላውቅም ነበር። ይሄ ሁሉ ጉድ ተሸክሜ ይኖር ነበረ። እናንተም ባይጥልልኝ ይሄ ሁሉ መከራ ላይ ብቻዬን አልችለውም ነበር። እውነት መቋቋም አልችልም ነበር። እናንተ ባትደርሱ ኑሮ መቼም እግዚአብሔር ምክንያት አለው። እኔንም ሲያገዘኝ ያው በእናንተ በምክንያት ነው። እናንተን ይጣልልኝ እግዚአብሔር ይስጥልኝ። እሺ ወይዘሮ አዜብ እንግዲህ ሌላም ለእኛ ፍንጭ ሆነናል ብለሽ የምታስቢውን ነገር ካለ ብትነግሪኝ። በዚህ ሰዓት ለእኛ የትኛውም አይነት መረጃ በጣም ጠቃሚ ነው ለእኛ እና አይ ነው እኔ እንኳን ከዚህ በላይ ላስቸግራችሁ አልፈልግም ነበረ፣ ግን ከጠቀማችሁ የሆነ ስልክ ሁሌ ድሮም ይደወላል፣ አልፎ አልፎ ነበር በፊት። አሁን ግን በጣም በተደጋጋሚ ነው። በተለይ ከቅርብ ጊዜ ወዲህ አንዴ በሞባይል ከቅርብ ጊዜ ወዲህ ስትይ ከመጀመሩ ስፔሲፊክ ባለቤቴ ከሞተ በኋላ ወደዚህ ከሞተ በኋላ ነው ስልክ የሚደወል በተደጋጋሚ? አዎ ከሞተ በኋላ ይደወላል በተደጋጋሚ፣ ግን በፊት አልፎ አልፎ ነበር። አሁን በጣም ጠዋትም ማታም የሆነ አሳቻ ሰዓት ልክ እኔ ስረሳ ይደወላል። ሲደወል አነሳና ሄሎ 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 ላለ መልስ የለም። ከዛ በቃ ዘጋዋለሁ። እንደገና በቤት ስልክ ይደወላል ወይ ልጆቼ ያነሱታል፣ እነሱም ሄሎ ሄሎ ብለው ጸጥ ይላል፣ ይዘጉታል። እንደው ከጠቀማችሁ ብዬ ነው እንጂ ላደክማችሁ እንኳን አልፈልግም። በጣም ይጠቅመናል እንጂ ይህን ነገር ለማጣራት አልሞከርሽም? ማን ነው የሚደውለውን ነገር? ምንም ቁጥሩን አላውቀውም። ምንም ቁጥሩን አዲስ ነው ለኔ። የተለያየ ቁጥር ነው ደግሞ። ዝም ብለሽ ሄሎ ብለሽ ብቻ ነው አንቺ ትምህርት በተለያየ ቁጥር ነው የሚደውለው። ሄሎ ሄሎ ስል ምንም መልስ ሳጣ ዘጋዋለሁ። ምን አደርጋለሁ? እንደገና ይደወላል፣ ማታ ይደወላል። በቃ ከፍርሃት ውጭ እኔ እስካሁን ምንም ያደረኩት ነገር የለም። ምንም ምንድን ነው አንቺ ከፍርሃት ውጭ እስቲ ማን ይሆናል ብለሽ ታስቢያለሽ? እኔ ምን አውቃለሁ? በእናትህ እኔ ማንም መጠርጠር አልቻልኩም። እሺ ይሄንን ስል ለእኔ ትሰጪኛለሽ? እኔ ማጣራት ባለብኝ መልኩ አጣራለሁ። በዚህ ሰዓት እንግዲህ ለዛውም ለየት የሚያደርጉ ደግሞ ባለቤትሽ ከሞተ በኋላ እየተደወለ ዝም መባሉ በጣም የሚያስጠረጥር ነገር ነው። በጣም ስልኩን ትሰጪኛለሽ? እኔ ቼክ አደርጋለሁ፣ ለማጣራት እሞክራለሁ። አትጨናነቂ፣ ችግር የለም። እንግዲህ ተመልካቾቻችን ለዛሬ የነበረን ቆይታ ይህን ይመስል ነበር። ያው ወይዘሮ አዜብም እንግዲህ ያው ጥሩ አሪፍ በሚባል ጤንነት ላይ ትገኛለች። እንግዲህ በእናንተ ስምም በእኛ ስምም ላቅ ያለ ምስጋና አቅርባላለች። ስለ እሷም ተጨንቃችሁ ስደውሉም ስጠይቁንም ለነበራችሁት አሁን በጣም ደህና ናት። እንግዲህ ከዚህ በኋላም ከእሷ ጋር ብዙ የምንሰራቸው ስራዎች ይኖራሉ። አንዳንድ የምንከታተላቸው ነገሮች፣ የምናስመለሳቸው ነገሮች ይኖራሉ። ቀጣይ ጉዟችን የሚሆነው እንግዲህ ባለፈው እንደነገርናችሁ አንድ መቀረን የቤት ሰራተኛ አለሽ ብለናል። እነሱም ዛሬ ከአርባ ምንጭ ከቫኬሽን መልሳቸው እንደገቡና ከ2 ሰዓት በኋላ ወደ ቤታቸው እንደሚደርሱ በእኛ ሰዎች አማካኝነት ልናውቅ ችለናል። እና ግዴታ ደግሞ እጅ ከፍንጅ መያዝ ስላለብን ቦታው ላይ ሆነን ተደብቀን በተጠባባቂነት የምንጠብቃቸው ይሆናል። እስከ መጨረሻው ያለውን ነገር ተከታተሉን። እናመሰግናለን። ወንድ ሆኖ እንግዲህ እንደ ሴት በማስመሰል በሰው ቤት ሲሰራ የነበረው ሰራተኛ ወይም ደግሞ የአራቱ ሰራተኞች
ዋና ሜን ካራክተሩ ወይ ደግሞ በዚህ አክት በዚህ ስራ የተካነው ሰራተኛ ልንይዘው እጅ ከፍንጅ እየተጠባበቅ እንገኛለን። እንግዲህ በእኛ ሰዎች አማካኝነት ዛሬ እንደሚገቡና ወደ ቤታቸውም አሁን ከሰዓታቶች በኋላ እንደሚገቡን ተነግሮናል። እኛም ቦታው ላይ ቁጭ ብለን እየተጠባበቅ እንገኛለን ተደብቀን። ዛሬ እጅ ከፍንጅ ይዘ ነው ለቤቱ ባለቤትም ለእኛም ደግሞ መፍትሄ የምናገኝበት ይሆናል። እንግዲህ የቤቱ ባለቤት ይህንን ጉዳይ አያውቅም ብዬ አስባለሁ እስከዛሬ። እስኪ የሚፈጠረውን ነገር ተከታተሉን እስከ መጨረሻው ድረስ። እንወዳችኋለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆኑ። አንድ ይኸውልህ ተረጋግተን ነው የምናወራቸው ያለውን ነገር መጀመሪያ ወይ አይደለ ወይ? ሰላም አቤት፣ ጤና ይስጥልኝ። ሰላም ነው። አንዳንድ ጥያቄ ፈልገን ነበር። አንዳንድ ጥያቄ ምን ነበር? አንዴ ወርዳ አውራ። ሰራተኛው ሰው ናት አይደለ? የኔ ሰራተኛ? አንዴ ምን ነበር? አንዴ ምን ነበር? አንዴ ለግርግር አይደለም። አንዴ ምን ነበር? ምን አወራ? ምንድን ነው? እገታ ነው አይደል? እገታ ነው። ምንድን ነው ታዲያ? ምንድን ነው? አንዴ አለቃ ምንድን ነው? አንተ ቤት የገባው ሰራተኛ ሌባ ናት። በምን አውቃት? የኔ ሰራተኛ ረጅም ጊዜ እኮ ምንድን ነው? እሺ ምን ነበር? ምንድን ነው የምታናግረው? ምንድን ነው? በምንድን ነው የምታናግረው? ወንጀለኛ ነው። አንዴ እንፈልገዋለን። በምን ምክንያት? ህግ ይፈልጓል። ህግ ይፈልጓል። ይቅርታ ሰራተኛ መስራት አንተ ቤት የገባችው ሌባ ናት። ረጅም ጊዜ እኮ ማታ ሰራተኛ ነች። አንዴ እንረጋጋና ቁጭ ብለን እናውራ። የት ነው የምናወራው? ምንድን ነው? ሌቦች ናችሁ እንዴ? ምንድን አይደል? አንተ ቤት ገብተን እናወራለን። ከፈለ እንዳላበላሽ ምንድን ነው? በገምላክ ከፈለክ አንተ ቤት ገብተን ተረጋግተን እናውራ። እቺ ሰራተኛ ሌባ ናት። ለረጅም ጊዜ እኮ ማውቃት እኮ ነች እኮ። ታውቃታለህ? አዎ። ላሳየህ? አዎ። ላሳየህ? ምንድን ነው? አየኸው አይደለ? አየኸው አይደለ? ምንድን ነው? ምንድን ነው?